ፍንዳታው እዚህም እዚያም ይሰማል። ከቤሩት እስከ ቴህራን፣ ከባህሬን እስከ ኳታር ፍንዳታ የሚሉ ዜናዎችን መስማት የተለመደ ሆኗል። ከዚህ ቀደም ከታዩትም ጠንከር ያለ ፍንዳታ የተሰማባት ደግሞ ቴህራን ናት። ዩኒቨርሲቲዋ ጭምር ተመቷል። ወታደራዊ ማዕከሎቿ ላይም እሳት ሲዘንብ አድሯል። የኢራን ጦር ግን ለተራዘመ ጦርነት ዝግጁ ነኝ ብሏል። ለተራዘመ እልህ አስጨራሽ ደም አፋሳሽ ጦርነት ተዘጋጅተናል ያለው የኢራን አብዮታዊ ጦር አይታችሁትን የማታውቁትን መሳሪያ እጠቀማለሁ፣ በዚህ ግጭት ውስጥ ገና ፍልቅቀን ያላወጣናቸው አዳዲስ መሳሪያዎች አሉ ሲል ተናግሯል። ጦሩ በቃል አቀባዩ አማካኝነት አሜሪካ ደግሞ ኢራን ለድሮን ማስወንጨፊያ የምትጠቀምበትን አንድ መለስተኛ መርከብ አውድም ያለው ብላለች። ከ180 ሜትር በላይ መንደርደሪያ ያለው ነው ተብሏል። ይህ መርከብ የአሜሪካው ፕሬዝዳንት ዶናልድ ትራምፕም ተጠይቀው መልሰዋል። እግረኛ ጦር ወደ ኢራን ያስገባሉ ወይ ተብለው እርሳቸው ይህንን ጉዳይ አጣጥለዋል። ኢራን እኮ አሁን ሁሉንም ነገር ጨርሳለች ሲሉም በኩራት ተናግረዋል። ከእስራኤልም በኩል ድምፅ ተሰምቷል። ኦፕሬሽኑ አዲስ ምዕራፍ ላይ ይገኛል፣ ወደ አዲስ ምዕራፍ እየተሸጋገርን ነው ሲሉ የእስራኤል ጦር አዛዦች አሳውቀዋል። ከዚህ በኋላ ስርዓቱን የሚያፈራርሱ እርምጃዎችን ከኛ ጠብቁ ሲሉ የእስራኤሉ ጀነራል መኮንን ተናግረዋል። እስራኤል በደቡብና በምስራቅ ቤሩት ከፍተኛ ድብደባ እየፈጸመች ስትገኝ፣ ሂዝቦላህ ደግሞ ይህንን ለመበቀል የሃይፋን ወደብ ጨምሮ የእስራኤል ጦር መገኛዎችን እየደበደብኩ ነው ብሏል። ከወደ ኢራቅም የኢራን ደጋፊ ኃይሎች ተኩስ ከፍተዋል። በዮርዳኖስ ላይ ድሮን ማዝነባቸውን በኩራት ተናግረዋል። የአያቶላ አሊ ኻሜኒን ሞት ለመበቀል ነው ኢራቅ ውስጥ የሚገኘው የኢራን ወዳጅ ቡድን ይህንን ጥቃት ፈጸምኩ የሚለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የኢራንን አዳዲስ መሪዎች እኔ ነኝ መምረጥ ያለብኝ ብለዋል። በተለይ የአያቶላ አሊ ኻሜኒ ልጅ ሞጅታባ ኻሜኒ ወደ ስልጣን በፍጹም መምጣት የለበትም፣ እኔ ሳልመክር ኢራን መሪዎቿን አትመርጥም ማለታቸው እያነጋገረ ይገኛል። ይህ እንደተጠበቀ ሆኖ የትራምፕ ሀገር አሜሪካ በየቀኑ እያወጣችው ያለው ገንዘብ ከቀን ወደ ቀን እየጨመረ ሲሆን በአሁኑ ሰዓት ከ3.7 ቢሊዮን ዶላር በላይ አሜሪካ በዚህ ጦርነት ውስጥ ማውጣቷ ነው እየተነገረ የሚገኘው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። እጅግ ከባድ የሚባል ፍንዳታ በቴህራን ተሰምቷል። ፍንዳታውን እኛም ሰምተነው ነበር፣ ተሰምቶናል ሲል አልጀዚራ ዘግቧል። በቴህራን ዩኒቨርሲቲ አቅራቢያ የተፈጸመው ጥቃትም ተጠቃሽ ሆኖ ተመዝግቧል። የእስራኤል ጀቶች ከቴህራን እስከ ሊባኖስ እየተመላለሱ ድብደባቸውን እየፈጸሙ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ኢራን ከዚህ ቀደም አይታ የማታውቀውን ጥቃት እየፈጸምንባት እንገኛለን፣ ሀገሪቱ ብዙ ነገር አታለች ብለዋል። ከ1230 በላይ ሰዎች መሞታቸው የተነገረ ሲሆን የሲቪል መሰረተ ልማቶችም እየተመቱ መሆኑ ታውቋል። ጦርነቱ ተፋፍሞ በገልፍ ሀገራት ላይም የድሮን ተኩሱ የቀጠለ ሲሆን ከተባበሩት አረብ ኤምሬትስ እስከ ኳታርና ባህሬን የሚደርሱ ሀገራት የተለያዩ ጥቅሞቻቸው እየተመቱባቸው ይገኛሉ። ቴልአቪቭም ተተኩሶባታል። የገልፍ ሀገራት ወገባቸውን ጠበቅ አድርገው የኢራንን ድሮኖች መመከት ተያይዘዋል። በዚህም አፍታ እንኳን ማግኘት አልቻሉም። ይህ ያስቆጣት የተባበሩት አረብ ኤምሬትስ ደግሞ ኢራን ያስቀመጠችውንና በቢሊዮን ዶላር የሚቆጠር ነው የተባለ ሀብት በተባበሩት አረብ ኤምሬትስ እንዳይንቀሳቀስ ልታደርግ እንደምትችል ተሰምቷል። ዎል ስትሪት ጆርናል ይህንን ዘግቧል። ኢራንም ተናግራለች። ጦሬ ዝግጁ ነው ብላለች። ለተራዘመው ጦርነት ዝግጁ ነን አሉ የኢራን አብዮታዊ ጦር ቃል አቀባይ። ለተራዘመው ጦርነት ተዘጋጅተናል ከማለትም ባለፈ ብርጋዴር ጀነራል አሊ መሐመድ ናይኒ ይህንን ተናግረዋል። ከዚህ በኋላ ከበድ ያለውን የምትጠብቁ ተከታታይ ጥቃቶችንም እንሰነዝራለን፣ አዳዲስ መሳሪያዎችም አሉን በማለት ከዚህ ቀደም ተናግረውት የማያውቁትን ነገር ተናግረዋል። አዲሱ መሳሪያችንና ቴክኖሎጂዎቻችን በዚህ ግጭት ውስጥ እስካሁን በጥቅም ላይ ያልዋሉ ናቸው። በዚህ ግጭት ውስጥ እንኳን አልተጠቀምንባቸውም። አሁን ግን ልንጠቀምባቸው ዝግጁ ነን። ኢራን የገባችበት ጦርነት የተቀደሰና ሕጋዊ ነው ሲሉ ብርጋዴር ጀነራሉ ለመገናኛ ብዙሃን ተናግረዋል።
አዲሱን መሳሪያ በተመለከተ ግን ዝርዝር ነገር ከመናገር ተቆጥበዋል። አሜሪካና እስራኤል ኢራን አሉኝ የምትላቸውን ባሊስቲክ ሚሳኤሎችና ድሮኖችን እየመታን ነው ብለዋል። ተደብቀው የተቀመጡ በመሬት ስር የተቀረቀሩ ሚሳኤሎችንም ጭምር ሁለቱ ሀገራት አውድመናል እያሉ ባሉበት ሰዓት ነው ጀነራሉ ይህንን የተናገሩት። አሜሪካም መትቻለሁ ብላለች። የኢራንን መርከብ በድጋሚ መትቻለሁ ያለችበትን ቪዲዮም ለቃለች። የአሜሪካ ጦር ማዕከላዊ እዝ ነው ይህንን ጉዳይ በተመለከተ ሀተታውን ያቀረበው። ሻሂድ ባጌሪ የተባለ አንድ መርከብ ላይ ጥቃት መፈጸሙን ማዕከላዊ እዙ አረጋግጧል። ዛሬ በኢራን የድሮን ተሸካሚ መርከብ ላይ ጥቃት ፈጽመናል። ይሄ በሁለተኛው የዓለም ጦርነት ጊዜ የነበረውን አይነት አውሮፕላን ተሸካሚ መርከብ ያህል የሚገዝፍ ነው። አሁን በእሳት አያይዘነዋል ሲል ማዕከላዊ እዙ በኤክስ ገጹ ላይ አረጋግጧል። እንደ ፕሬስ ቲቪ ዘገባ 180 ሜትር መንደርደሪያ ያለው ነው ይህ መርከብ። ድሮኖችን ጨምሮ ሄሊኮፕተሮችን ማስነሳት እንዲችል ተደርጎ ተሰርቷል። የኢራን ባህር ኃይል ንብረት እንደሆነም ይነገራል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የሚናገሩት ነበራቸው። ከሀገራቸው ኤንቢሲ የቴሌቪዥን ጣቢያ ጋር ባደረጉት ቆይታ ወደ ኢራን ጦር የሚያዘምተን አንዳች ነገር የለም ብለዋል። እግረኛ ጦር ያዘምታሉ ወይስ አያዘምቱም ተብለው ሲጠየቁ ነው ሰውየው ይህንን ያሉት። ጊዜ ማጥፋት ነው። ጊዜ ማባከን አንፈልግም። ሁሉንም ነገር እኮ አጥተዋል። ባህር ኃይላቸውን አጥተዋል። የአየር መከላከያ ስርዓቶቻቸው አሁን ከእነርሱ ጋር የሉም በማለት በስልክ ከኤንቢሲ ጋር ቆይታ ሲያደርጉ ፕሬዝዳንቱ ተናግረዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም ከሰሞኑ እንደተናገሩት አሜሪካ ጦሯን የምታዘምት ከሆነ በእግረኛ የምትመጣ ከሆነ የምንመክትበትን መንገድ እናውቃለን ብለው ነበር። እርሳቸው ብቻ አይደሉም። የሀገሪቱ ብሔራዊ ደህንነት ካውንስል ሰብሳቢ የሆኑት አሊ ላሪጃኒም ይህንኑ አረጋግጠዋል። እንመክታለን ብለው ነበር። ትራምፕ ግን እነዚህን አስተያየቶች ተራ አስተያየቶች ብለው ነቅፈዋቸዋል። እስራኤል ደግሞ ጦርነቱ ወደ አዲስ ምዕራፍ እየተሸጋገረ ነው ብላለች። ወታደራዊ ዘመቻው ወደ አዲስ ምዕራፍ እየተሸጋገረ ነው ሲሉ ሌትናንት ጀነራል ኤያል ዛሚር ተናግረዋል። የሀገሪቱ ጦር ኃይሎች ሰብሳቢ ናቸው ጀነራሉ። ኤያል ዛሚር እንደተናገሩት ወደ አዲሱ ምዕራፍ ተሸጋግረናል። አዳዲስና ያልተጠበቁ እርምጃዎችንም ጠብቁ። ይህንን ግን አንናገርም ሲሉ ነገሩን ሸፈንፈና አድርገውታል። ኤያል ዛሚር እንደተናገሩት አዲሱ ጥቃት በውጤት ደረጃ በኢራን መንግስታዊ ጥቃት የሚመጣበትን መንገድ የሚያመቻች ጥቃት እንደሚሆን ስለ አዲሱ ጥቃት ተናግረዋል። የሀገራቸው ጦር ደግሞ በደቡብ ቤሩትና በምስራቅ ቤሩት ከፍተኛ ድብደባ እየፈጸመ ይገኛል። የሂዝቦላህ መገኛ ናቸው፣ አመራሮቻቸው ይገኙባቸዋል የተባሉ ቦታዎች በከፍተኛ ደረጃ እየተደበደቡ እንደሚገኙም ተሰምቷል። የሊባኖስ የጤና ሚኒስቴር በመቶዎች የሚቆጠሩ የሊባኖስ ዜጎች መሞታቸውንም አሳውቋል። ከሰኞ ዕለት ጀምሮ 123 ሰዎች ሞተውብናል፣ 683 ቆስለውብናል ሲል የኢራን የጤና ሚኒስቴር ዝርዝር ሪፖርቱን አቅርቧል። የቀይ ጨረቃ ማህበር ደግሞ በኢራን ከ3000 ቤቶች ላይ ድምጥማጣቸው እንደጠፋ፣ ህዝብ ጥቅጥቅ ብሎ በሚኖርባቸው አካባቢዎች ጥቃቱ ተጠናክሮ እንደቀጠለ ዝርዝር ሪፖርት አውጥቷል። እስራኤልና አሜሪካ በኢራን ላይ ለሚያወርዱት የሚሳኤልና የቦምብ ናዳ ምላሽ እንሰጣለን ያሉ ቡድኖች ከዚህም ከዚያም ብቅ ብለዋል። ሂዝቦላህ አንደኛው ምላሽ ሰጪ ሆኖ ብቅ ብሏል። ሃይፋ ወደብን ጨምሮ የእስራኤልን ጥቅሞች እየደበደብኩ ነው ብሏል የሊባኖሱ ቡድን። ሂዝቦላህ ይፋ እንዳደረገው የተለያዩ የእስራኤል ወታደራዊ ማዕከላት ጦሩ የሰፈረባቸው አካባቢዎች በሂዝቦላህ ሮኬት እየተደበደቡ ይገኛሉ። በጎላን ተራሮች አካባቢ ያለው ዩዋቭ በመባል የሚታወቀው የእስራኤል ወታደራዊ ካምፕም የጥቃቱ ኢላማ እንደነበር ሂዝቦላህ አሳውቋል። የአይሁዳዊቷ ሀገር እስራኤል ወደብ የሆነው ሃይፋም ተደብድቧል ሲል ሂዝቦላህ መግለጫ ሰጥቷል። ሂዝቦላህ ብቻ አይደለም ኢራንን ደግፎ ጥቃት እየፈጸመ የሚገኘው። መቀመጫውን በኢራቅ ያደረገ ቡድንም ጥቃት ፈጽሜያለሁ ብሏል። ሳራያ አውሊያ አልዳም ይባላል የቡድኑ መጠሪያ። የተለያዩ ወሳኝ የሚባሉ ኢላማዎችን መደብደቡን አሳውቋል። ጥቃት የደረሰባት ደግሞ ዮርዳኖስ መሆኗ ተረጋግጧል። ቡድኑ ጥቃቱን ልፈጽም የቻልኩት አያቶላ አሊ ኻሜኒ መገደላቸውን ምክንያት በማድረግ ለብቀላ ነው ሲል አሳውቋል። የአልጀዚራ የአረብኛው ቋንቋ አገልግሎት እንደዘገበው የቡድኑ ጥቃትን በተመለከተ ዝርዝር መረጃ ማግኘት ባይቻልም በአቃባና በዮርዳኖስ ከተሞች የተለያዩ ጥቃቶች ሊፈጸሙ እንደሚችሉ የሚያመላክቱ የማስጠንቀቂያ ደውሎችና ድምጾች በከተማዎቹ ሲሰሙ ነበር ብሏል።
ወደ ኢራን መለስ ስንል የኢራን ጊዜያዊ የአመራር ካውንስል ለአራተኛ ጊዜ ተሰብስቧል። ስብሰባውን የመሩት ደግሞ የኢራኑ ፕሬዝዳንት መሱድ ፐዘሽኪያን መሆናቸው ተነግሯል። አዲስ መንፈሳዊ መሪ ለመምረጥ ሽር ጉድ እያለች የምትገኘው ኢራን በአስጨናቂ ጊዜም ቢሆን እንዲህ አይነት ስብሰባዎችን እያደረገች መሆኑን ይፋ አድርጋለች። ቀጣዩን የኢራን መሪ ለመምረጥ ለአራተኛ ጊዜ መሪዎቹ መክረዋል የተባለ ሲሆን ፕሬዝዳንቱም በስብሰባው ላይ እንደተሳተፉ የኢራን የዜና አውታሮች ዘግበዋል። ከፕሬዝዳንቱ በተጨማሪ በሀገሪቱ በአሁኑ ሰዓት ቁልፍ ሚና አላቸው የሚባልላቸው አያቶላህ አሊ ሬዛ አራፊ በስብሰባው ላይ መገኘታቸውም ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የኢራን አመራር ካውንስል አዲስ መሪ ሲመርጥ በተለይ የአያቶላ አሊ ኻሜኒን ልጅ ሞጅታባ ኻሜኒን የሚመርጥ ከሆነ ውርድ ከራሴ ብለዋል። አዲሱን አመራርን የምቀበለው ከተሳተፍኩበት ብቻ ነው በማለት አስገራሚ አስተያየትም ሰጥተዋል። ኢራኖች ግን በራሳችን መንገድ መሪያችንን እንመርጣለን እያሉ ይገኛሉ። ትራምፕ በሌሎች ሀገራት እንዳደረጉት ሁሉ አዲሱን መሪ ማወቅ አለብኝ እያሉ ነው። በኢራቅም በተመሳሳይ እኔ የምመርጠው ጠቅላይ ሚኒስትር ካልሆነ በስተቀር ኢራቅን በማዕቀብ አንበሸብሻታለሁ ብለው የትራምፕ አስተዳደር እያስፈራራ እንደሚገኝም ይታወቃል። በመጨረሻም አሜሪካ ከዕለት ወደ ዕለት በ100 ሚሊዮን የሚቆጠሩ ዶላሮችን እያወጣች እንደምትገኝም ተሰምቷል። በ100 ሰዓታት ብቻ ጦርነቱ ቅዳሜ ከተጀመረ በኋላ ማለት ነው። ሀገሪቱ 3.7 ቢሊዮን የአሜሪካ ዶላር ወጪ እንዳወጣች አንድ ጥናት ጠቁሟል። የስትራቴጂና ዓለም አቀፍ ጥናት ማዕከል CSIS ተቋም ነው ይህንን ጉዳይ በተመለከተ ዝርዝር ሪፖርት ያቀረበው። በአንድ ቀን ውስጥ 891 ሚሊዮን ዶላር አሜሪካ የምታወጣው ገንዘብ ነው ተብሎ በዚህ ተቋም ተረጋግጧል። መቀመጫውን ዋሽንግተን ዲሲ ያደረገው ይህ ተቋም እንደሚለው አሜሪካ የአየር መከላከያ ስርዓቶችን እንዲሁም የምትተኩሳቸው ሚሳኤሎችን በተመለከተ ከፍተኛ ወጪ እያወጣች ቢሆንም በቀጣይ ግን አነስተኛ ወጪ ያላቸውን ድሮኖች እየተኮሰች ስለምትገኝ ወጪው የሚቀንስበት እድል አለ ብሏል። ሆኖም 3.7 ቢሊዮን ዶላር በ100 ሰዓታት ውስጥ ማውጣት ቀላል የሚባል ነገር ስላልሆነ የአሜሪካ መከላከያ ሚኒስቴር በተጨማሪ በጀት ሊጠይቅ እንደሚችልም እየተነገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።